አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ ሀገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ፣ እርሱ እጅግ ባለጸጋ ነበርና። ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት አገር ዙሪያ ያሉ አገሮች ሁሉ የምድራውያን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡም በጸና ጊዜ በእርሱ ዘንድ ባደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃል እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምንም አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም ቀናባት። በአንድ ክፉ ሰው ልቦና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወሰዷት። በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ ሀገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲሁም ሆነ። በኋላም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጇንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህን ቁርባንን አድርገህ ተቀበለኝ አለች። በዚያንም ጊዜ አባ አብርሃም ሄደ። በአስኬትስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን በኋላ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅም ሆነለት። በጎ ተጋድሎም ጀመረ። በአንዲት ሌሊት ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበረ። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንን ባረከውና በታላቅ ክብር ወደ ሰማያት አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢ ትባላለች። የእግዚአብሔር መልአክ ሁልጊዜ ጎበኘዋል፣ ብዙ ምስጢራትን ይገልጥለታል፣ ያስገነዝበዋልም። ከዚህ በኋላ አባ አብርሃም ወደ ደብረ ሐርዮን ሄደ። በዚያም አባ ጋርጊን አግኝቶት ወደ አስኬትስ ገዳም ከእርሱ ጋር ወሰደውና እስከ ዕረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱ አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። ዕረፍቱን በቀረበ ጊዜ የጌታችንን ስጋና ደም ያቀብሉት ዘንድ ወንድሞቹን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ እድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከዛሬ የታወቀች ሆና ትኖራለች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስ እና የሮሜዎስ ዲዮስቅርስ አረፉ። የአባ ኪናፍሮያ የበጥሪቃና የጥምያኒ መታሰቢያቸው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላቅ ሊቃውንት የቤተክርስቲያን መምህራን ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ መሎት ወጎፈ እምላቡ ብርሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ
ጉባኤ ዛቲ መካን እስከ ረጌሌ ቆኖስ ህንፃ እንደተጻፈው ክርታስ ወለተጻፈው እንዘደርስ ወለተአምቦስ ተርጉሞ ሳዲስ ወለሰማ ቃሎ ዘነፈስ በጸሎተ እሙ ማርያም አለቀተ ኩሎም ባስቡሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት